ይኸውልህ ይሄ እንባ ብቻ አይደለም። ይሄ እንባ ብቻ አይደለም። ውስጡ ደም ነው። ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው ይሄ። አንተ እግዚአብሔር ይስጥ። ያንተ ጥፋት ነው ለዚህ ደረጃ ደረሰን። ያንተ ጥፋት ከዚህ ወደ ኤሶዬ እግዚአብሔር ይስጥ። ዱዊኑ ቡዩ አማቲባው ዋው አለፈልን። ይህን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ ማለት እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ ያው አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል። እንኳን ደስ አለ። አስከበረን፣ ዝቅ ማድረግ ፊት አስከበረን። ይገባናል። ተገብቶን ነው የበላ ነው አሰራለ መጨፈር ነበር የፈለኩት። አልቻልኩም። ማርያም ምን አልቻልኩም። ዋንጫ ጋርዲዮላ ያለ ሮድሪ ያለ በርናርዶ ሲልቫ ያለ ቼርኪ ያለ ነው ያነሳ ነው። እንደዛ ነው ያነሳ ነው። እያዩ ፎደን ያለ ምናምን ነገር በተለይ በርናርዶ ሲልቫና ሮድሪና እያሉ ማለት ነው። በቃ እንደዛ ነው የሆነው።
እንደዛ ነው የሆነው። ይሄ ዋንጫ እንደዛ ነው የሆነው። በስተመጨረሻም ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል ጋይስ። ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል። ለሁሉም የአርሰናል ደጋፊ እንኳን ደስ አላችሁ። እኔ ይሄንን ነው ልላችሁ የምችለው። ትንሽ ስረጋጋ መጥቼ ማለት ነው እቀውጥብሃለሁ እያንዳንድ ግን ማለት ነው ዋንጫ በልተናል። የሰደባችሁን የናቃችሁን እንደ ትንሽ ያያችሁን ዋንጫ በልተናል። አርሰናል የፕሪሚየር ሊግ ዋንጫ በልቷል። ስሜት ማን ይገባዋል? 22 ዓመት ጥበቃ መብላት ስንችል አትችሉም ተባልን። ስለምንችል ግን አደረግነው። ወንዶች ግን ፊት ለፊት ያቆመም አሁን ስለሚገባን ስለምንችል በላነው። ስለምንችል የትኛው ቡድን ነው በጉዳት ተፈትኖ ዋንጫ ያሸነፈ? ጥራልኝ፣ በታሪክ ማህደር ጻፈው። መብላት እየቻለ የበላው ብቸኛ ቲም፣ ስለሚገባው የበላ ብቸኛ ቲም። ማንም ቱሪን አፋት ልታወራ ትችላለህ። የኔን ስሜት ግን ማንም ሊገባ አይችልም። ማንም አይገባም። እናቴ ትሙት ማናችሁም አይገባችሁም። ይሄንን ያሰናል አመቱን ሙሉ ስሟገትለት የነበረው ይሄ ነው ችሎ ማሳየት። ገና ይጨንቃል። ሻምፒዮን አርሰናል በስተመጨረሻ ሳከው ፋሚሊ ዋንጫውን በላው። ወይኔ ሜክስ ወይ የስንት ዓመት ድካም የስንት ዓመት አውረድ ያረቢ ጌታዬ ያረቢ ጌታዬ። አመመኝ ጭንቅላት አመመኝ። ፋሚሊ እንኳን ደስ አላችሁ የአርሰናል ፋሚሊ፣ በስተመጨረሻ ዋንጫውን አሳክተናል። ውጪ እንገናኝ ዛሬ ማደር የለም ፋሚሊ፣ ፒያሳ እንገናኝ፣ ይቀወጣል። እንኳን ደስ አላችሁ በስተመጨረሻ። ኦ ማይ ጋድ የ25-26 የእንግሊዝ ፕሪሚየር ሊግ ዋንጫውን የግላችን አድርገናል ፋሚሊ እንኳን ደስ አላችሁ። ሻምፒዮን አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። በማይክል አርቴታ የሚመራው የአርሰናል ሰራዊት ዛሬ ሳይጫወት ቪታሊቲ ስቴዲየም ላይ በነበረው ፍጥጫ ማንቸስተር ሲቲ ከበርማውዝ ጋር ተጫውቶ 1-1 መለያየቱን ተከትሎ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል። አርቴታ የአርሰናል ጥም ቆራጭ የረሃብ አስታጋሽ ሆኗል። ከ22 ዓመታት በኋላ አርሰናልን ሻምፒዮን አድርገውታል። የቆመ ኳስ እየተባሉ ሲታሙ አርሰናሎች ሲተቹ ሲዘለፉ የቆዩበት ሂደትና አርቴታና አርሰናሎች ቢቆዩም የኋላ ኋላ ግን ዋንጫውን የግላቸው አድርገዋል። አርቴታ የተመኙት የፈለጉትን አድርገዋል። ሚካኤል አርቴታ በኤምሬትስ ስቴዲየም የልምምድ ቦታ ላይ የእንግሊዝ ፕሪሚየር ሊግ ዋንጫን አስቀምጠዋል። ግን መብራቷ እንዳትበራ አድርገው እስከምናነሳ ድረስ በጥቁር ነው የምትቀመጡ ብለዋል። ከዛሬ ጀምሮ መብራቱ ይበራል። አርሰናል ሻምፒዮን መሆኑ ከመረጋገጡ ጋር ተያይዞ ማለት ነው። ሚካኤል አርቴታ ሱፐር ሚካኤል አርቴታ የፔፕ ጋርዲዮላ መልቀቅን ተከትሎ የጋርዲዮላ አልጋ ወራሽ ነው። ቀጣዩን የእንግሊዝ ፕሪሚየር ሊግ ዋንጫዎችን በቀጣይ ዓመታትም የሚቆጣጠር ይመስላል። አርሰናል ሻምፒዮን። መድፈኞቹ እንኳን ደስ አላችሁ። መልካም ምሽት፣ መልካም አዳር፣ መልካም ሌሊት ይመቻችሁ። ቡም ግጥም ጠፋብኝ። ጌታን ግጥም ጠፋብኝ። እንዴት ልግጠም? ግጥም ጠፋ። ሶስተኛ ቪዲዮ ነው። ግጥም ጠፋብኝ። እስካሁን ውጪ ነኝ እና እንዴት ነው ሀሳባችሁ? አትወጡም? አትመጡም? እንዴት ነው? ሰላም ብቻዬን በቂ ነኝ። ኖርዝ ለንደን ፎሬቨር ዋሬቨር ዘ ዌዘር ሻምፒዮን ካሞን ዩ ገነርስ 2025-26 የውድድር ዓመት አርሰናል የእንግሊዝ ፕሪሚየር ሊግ አሸናፊ ከብዙ ዓመታት ልፋት በኋላ በስተመጨረሻ በስመ አብ ዋሬ ናይት ቦርንማውዝ ዘ ቼሪስ ዋሬ ናይት በስመ አብ ጋይዝ ይወላችሁ አይዶና ምንም ቃላት የለኝም። ሻምፒዮን በስተመጨረሻ አርሰናል ገባ ተጨላለ ቦርንማውዝ ተጨላለ የጫማችሁ አርሴፋንስ ወንድም ጥላ ፋይናሊ ተሳክቷል። ምድረ ቋጣሪ ዛሬማ ጥላ ያስፈልገናል። አነባው ነው ምድረ ቋጣሪው አለቀሰ ለጉድ ፈላዋ አነባችሁ ለጉድ ስለሚቻለ ብራዘር ውድ ወንድም ጥላ አርሴፋንስ ፋይናሊ ዋንጫው በእጃችሁ ገብቷል። ይገባችኋል። በጣም ስለሚገባችሁ ማለት ለእናንተ ከምታስቡት በላይ ነው ደስ ያለኝ ማለት ከምታስቡት በላይ ምድረ ቋጣሪ ካሁን በኋላ ማለት ነው የዩናይትድ ብቻ ነው ዋንጫ የማይበላ ተብሎ መጠቀስ ያለበት ዩናይትድ ነው። በቃ ከዚህ በኋላ ማለት ዋንጫ የማይበላ ምሳሌ ከተባለ ዩናይትድ ነው የምትለው ካሁን በኋላ
መኪና ነዳጅ እየበላ ያስቸግራል። የዩናይትድ ማሊያ አልብሶ አባቴ ከነ ነው ማይበላው። ካሁን በኋላ አርዲው የአርሰናል ማሊያ ለብሷለሁ በተል ማለት ነዳጅን ሙሽልቅ አድርጎ ነው የሚጠጣ አባቴ ስለሚቻል ጀማው እንኳን ደስ አላችሁ። ጀማው ሁሉ ነገር ይገባችኋል፣ ሁሉ ነገር ይገባችኋል። ለእናንተ ለታታሪዎቹ ለማትሰለቹት ላለፉት አመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እመኑኝ በጣም ተገፍተናል፣ ተንቀናል ማለት ነው። ዋንጫ የማይበላ ክለብ ደጋፊ ተብለናል። ጀማው ግን ያን ሁሉ አልበገራችሁም። በጣም የምወዳችሁ የአርሰናል ደጋፊዎች፣ በጣም የማከብራችሁ ታውቃላችሁ። ከልቤ ነው። ለእናንተ ልዩ ፍቅር ነው ያለኝ፣ ለእናንተ ልዩ ክብር ነው ያለኝ ጀማው ከምነግራችሁ ላይ ማለት ነው። እና ለረጅም ጊዜ የምሬ ነው ማለት አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? ግን አሳካ ነው ጀማ። ባርሰናል አለቅሳለሁ ብዬ አላውቅም። የምድሬን ነው የምላችሁ ማለት በተለይ የተቀናቀኝ ክለብ ደጋፊዎች በጣም ነው የምወዳችሁ ማከብራችሁ። ምክንያቱም አርሰናል እንዲህ ለመውደዴ ማለት እንደዚህ ለአርሰናል ለመታገሌ ምክንያቴ እንዳለ እናንተ ናችሁ። የምሬን ነው የምለው። በጣም ትንዱ ማለት አርሰናልን በደንብ እንደወድ ሰፖርት እንዳደረጉ አድርጋችሁኛል። ከልብ ነው ማመሰግናችሁ የአርሰናል ደጋፊዎች። ምንም ነገር ይገባል፣ ምንም ነገር ማለት ነው። ከልቤም ወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ በጣም ነው ወዳችሁ ማከብራችሁ። እንችላለን፣ ግን እንችላለን ጀሞ በጣም ነው። በመጨረሻም የ22 ዓመታት ጥበቃ አበቃ። አርሰናል የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆነ። በርካቶች ይህን ለማየት አልታደሉም ነበር፣ ወይ ደግሞ ቀድሞ ያዩቱ 22 ዓመት መጠበቅ ነበረባቸው። ከ22 ዓመታት በኋላ በአርቴታ የሚመራው ሰራዊት ዴቪድ ራያን ከኋላ አድርጎ ሳሊባ፣ ጋብሪኤል ማጋሌሽ፣ ቲምበር ካላፊዮሪ፣ ቤን ዋይት ሞስኬራ እንዲሁም ደግሞ ዙቢሜንዲ ከምንምና ከማንም በላይ ዴክላን ራይስ፣ ኦዴጋርድ፣ ኤብሪቼ ኤዜ፣ ሳካ፣ ቪክቶር ዮኬሬሽ፣ ትሮሳርድ እና ካይ እንዲሁም ሌሎች በርካታ የአርሰናል ተጫዋቾች አሳኩት። የአርሰናል ደጋፊዎች እንኳን ደስ ያላችሁ፣ በያላችሁበት እንኳን ለዚህ ቀን አበቃችሁ። ይሄን እድል እንኳን ለማየት ቻላችሁ ለማለት እወዳለሁ። ቅርብ ላይ ማውቃችሁ የአርሰናል ደጋፊ ወዳጆቼ በተለየ መልኩ እናንተም እንኳን ደስ ያላችሁ። አርሰናል በአርቴታ ስር አይሆንም የተባለውን ያንቋሸሹትን የሰደቡትን አንገት የሚያስደፋ አጋጣሚ ሆኖለታል። ቦርንማውዝ ቫይታሊቲ ላይ ማንቸስተር ሲቲ 3 ነጥብ እንዳይወስድ ማድረግ መቻሉ ለአርሰናል ትልቅ ውለታ ውሏል። የኤቨርተንና የቦርንማውዝ ውለታን አርሰናሎች በደንብ የሚያስታውሱ ይመስለኛል። በመጨረሻም የአርሰናል የዓመታት ጥበቃ አብቅቶ 38ኛው ሳምንት ቡድኑ በጋርድ ኦፍ ኦነር ይገባል። አርሰናል የዚህ ውድድር ዘመን የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል። ከወዲያ ለንደን በሁሉም አቅጣጫ መድፉ እንዲተኮስ በመላው አገር ማለት ነው መድፍ እንዲተኮስ ትእዛዝ ተላልፏል። ለአራዳ ልጆች ለቃጣሪዎች አልመች ብለው አመቱ ሙሉ ሊያጅ ለገናጅ ሲቃወሙ ሲታገሉ የነበሩት መድፈኞቹ አርሰናሎች በስተመጨረሻም ከ22 ዓመታት የብዙ አርሰናል ደጋፊዎች አርሰናል ዋንጫ ሲያነሳ አልተመለከቱም። አሁን ግን ጊዜው ደርሷል። የሚኬል አርቴታው ሰራዊት ከሚኬል አርቴታ ጋር ታጅቦ የእንግሊዝ ፕሪሚየር ሊግን ዋንጫ ምናልባት ደግሞ ከቀናቸው በእድሜ ልካቸው በልተውት የማያውቁትን የአውሮፓ ቻምፒዮንስ ሊግ ዋንጫም ሊቀናቸው ይችል ይሆናል፣ አናውቅም። ለፍጻሜ ደርሷል። ነገር ግን አሁን የተረጋገጠው ከሚካኤል አርቴታ ጋር የእንግሊዝ ፕሪሚየር ሊግ ዋንጫን እንደሚያሳኩ ነው። ወደድክም ጠላም፣ ተመቸ አልተመቸህም፣ አሁን ለሚካኤል አርቴታ ማጨብጨብ ውዴታ ሳይሆን ግዴታ ነው። ይሄ መድፈኞቹ አርሰናሎች ያደረጉት ጀብድና ታሪክ ነው። ይመቻችሁም።
ድጋሚ ለመላው ለአርሰናል ደጋፊ እንኳን ለ2025 እና 26 ሲዝን ለዋንጫ ስኬት አደረሰ ማለት ፈልጋለሁ። ኮንግራ ከመሬት ነው የምላችሁ። በተለይ አሁን እንኳን የመጣሁት ለረጅም ጊዜያት ያው ድሉ ለሁላችሁም ነው፣ ለሁሉም ለአርሰናል ደጋፊ ነው። ግን እዚህ ጋር አንድ መናገር የምፈልገው ማለት ነው እግዚአብሔርን እምላችሁ በቤት ውስጥ እንዲሁ በጎረቤት በሰፈር ሁላችሁም ታውቃላችሁና አርሰናልን ምንም ዋንጫ ስኬት ሳያዩ ለረጅም ዓመታት ዋንጫ ታግሰው የጠበቁ ደጋፊዎች ለናንተ በድጋሚ ይበልጥ ማለት ነው እግዚአብሔርን ነው የምላችሁ። ኮንግራ በድጋሚ ደግሞ ለመላው ለአርሰናል ደጋፊ በሙሉ እንኳን ደስ አላችሁ ማለት ፈልጋለሁ። በተጨማሪ ለማንቸስተር ሲቲዎችም ለእናንተም ክብር ይገባል። እውነት ነው የምላችሁ ለሲቲ በዚህ ድረስ ማለት ነው አርሰናልን መፎካከር የቻለው ብቸኛ ክለብ ሲቲ ስለሆነ ማለት ነው ያው ለነሱም እንግዲህ ክብር ሊገባቸው ይገባል። ሲቲዝኖችም እንግዲህ ኮንግራ ማለት ፈልጋለሁ። በድጋሚ ሪስፔክት መስጠት ፈልጋለሁ ማለት ነው። እና ለመላው ለአርሰናል ደጋፊ እንኳን ደስ አላችሁ ይማቻችሁ። እሺ ስቲል መረጋጋት አልቻልኩም፣ ግን በትክክል እንኳን ደስ አላችሁ አላልኳችሁም። የአርሰናል ደጋፊዎች ሙሉ ሲዝኑን አብረን ያየን ሙሉ አመቱን አብረን የነበርን በተለይ ባለፉት 5 አመታት በጣም ከባድ ውጣ ውረዶች ነበሩት። በጣም ፔንፉል የሆነ አመታቶች ነበሩት። እሱን ሁሉ አብረን የነበርን የተዋወቀን በዚህ ቲክቶክ ከመጣ በኋላ ተዋውቀን አብረን የደገፍን ሰዎች እንዳለ እንኳን ደስ አላችሁ። ሲዝኑ ሲጀመር ይሄንን ሲዝን ኢንጆይ አድርጉት፣ ተአምር የምናይበት ነው ብያችሁ ነበረ። ለኛ በትውልዳችን አይተን ማናቀው የ20 ምናምን አመት ታሪክ ውስጥ ያልተፈጸመ ሲፈጸም አስተውለናል። በዛሬው ቀን እንኳን ደስ አላችሁ። ዝም ብሎ ማይረባ ቪዲዮ ነው የምሰራው ከዚህም በኋላ ግን እንኳን ደስ አላችሁ። አሁን ከየት የታባ እንደምጠፋ ብቻ አስብ። የኔ ወንድም የታባ እንደምጠፋ አስብ። ከቆዳችን ላይ ነው ስጋችን የሚነጩት። አለቀልህ ወገን ባገኘው አቅጣጫ ሩጥ። ነገ ባገኘው አቅጣጫ በእግር በፈረስ በባስ በአየር በያክስ በወቅት በበለጥከው መንገድ ነው የምልህ። ጥፋ በቃ ጥፋ ነው የምልህ። ከወዲያ ለንደን በሁሉም አቅጣጫ መድፉ እንዲተኮስ በመላው አገር ማለት ነው መድፍ እንዲተኮስ ትእዛዝ ተላልፏል። የአራዳ ልጆች ለቃጣሪዎች አልመች ብለው አመቱ ሙሉ ሊያጅ ለገናጅ ሲቃወሙ ሲታገሉ የነበሩት መድፈኞቹ አርሰናሎች በስተመጨረሻም ከ22 ዓመታት የብዙ አርሰናል ደጋፊዎች አርሰናል ዋንጫ ሲያነሳ አልተመለከቱም። አሁን ግን ጊዜው ደርሷል። የሚኬል አርቴታው ሰራዊት ከሚኬል አርቴታ ጋር ታጅቦ የእንግሊዝ ፕሪሚየር ሊግን ዋንጫ ምናልባት ደግሞ ከቀናቸው በእድሜ ልካቸው በልተውት የማያውቁትን የአውሮፓ ቻምፒዮንስ ሊግ ዋንጫም ሊቀናቸው ይችል ይሆናል፣ አናውቅም። ለፍጻሜ ደርሷል። ነገር ግን አሁን የተረጋገጠው ከሚካኤል አርቴታ ጋር የእንግሊዝ ፕሪሚየር ሊግ ዋንጫን እንደሚያሳኩ ነው። ወደድክም ጠላም ተመቸ አልተመቸህም አሁን ለሚካኤል አርቴታ ማጨብጨብ ውዴታ ሳይሆን ግዴታ ነው። ይሄ መድፈኞቹ አርሰናሎች ያደረጉት ጀብድና ታሪክ ነው። ይመቻችሁም። ህይወት ላይ ማለት በጣም ስኬታማ ሆነ ለጠላት እንዲደግፍ ያደርግ። በቃ አርቴታ ያደረገው ይሄንን ነው። ዘ ስቱደንት has become the master። ማሬመኔ ይላችሁ you gotta respect አርቴታ። አሁን ጋርዲዮላና አውትራን ያደረገው ብዙ አመት ነው ዳሚኔት የተደረገው፣ ግን በስተመጨረሻም አድርጎታል። አጌን በድጋሚ ነው ቪዲዮ ምሰራው። እንኳን ደስ አላችሁ አርሰናል ደጋፊዎች። አይኖ ብሽሽቅ ነው እግር ኳስ ነው፣ ግን ደግሞ ቦቲም አሸንፏል። ይመቻችሁ። አትሊስት እንግዲህ አምቢተን ራናችንን አስጠብቀን ወተናል። 26 ጌም አልተሸነፈም። ማን ሲቲ ሽንፈት የማያውቀው ማለት ነው። ሃላንድን የምትጠረጥሩ ሰዎች ማለት ነው ይኸውላችሁ፣ ሃላንድን የምትጠረጥሩ ኳስ አልነካ ምን አያለ ኮሜንታተሩ ራሱ ሲለፈልፍ ነበር። one moment is all that he need። በቃ አለቀ። ከዛ መልሶ ያሽቃብጥለታል ማለት ነው። ወደዛ ገደል ግባ በለው። ለማንኛውም ማለት ነው እኔ ፔፕን እኮ አልናገርም እኮ የመናገሩ መብት የለኝም። ማሸነፍ ያለብን ጨዋታ ላይ 3 ዲም የአርሰናል ደጋፊዎች አመቱ ሙሉ ሲያለቅሱበት የነበረውን እኮ ነው ኦልሞስት የተገበረው። እኔ አልከፋኝም ነበር በላይናፑ፣ ግን ለቅያሪ ዘገየ። ኮቫቺች፣ ሮድሪና በርናርዶ ሲልቫ ማን ድል ይፍጠር? ይበልጥ መከላከል ላይ ያተኮረ
መከላከል ዊንስ ዩ ታይትልስ፣ አታክ ዊንስ ዩ ጌምስ አይደል የሚባለው? አታክ ይዘህ ገብተህ ይሄንን ጌም ነበር ማሸነፍ የነበረብን። ኤኒዌይ ፔፕ በስተመጨረሻ መታ አሁን ይኸውልህ ኖ ዋን ሞር ይር ምናምን እንድትለን እንፈልጋለን። አይ አለቅም 1 አመት እቀጥላለሁ እንድትለን እንፈልጋለን። የአርሰናል ደጋፊ አስቀዝነው እንደዛ ብለህ ዋንጫውን ማጣታችን ኖርምዬ ነው። 4 በልተነዋል። ማንም ሊያረገው የማይችለው እንግዲህ 1 አመት በእናትህ ሂር ዊ ጎ ተብሏል። ሲታሪክን ቀይር። አንተ ቆያለሁ ካልክ ምንም ነገር ይሰረዛል።